አሁን የገባ መረጃም ፓስተር ሄኖክ ግርማ ከአሜሪካ መልስ አዲስ አበባ ኤርፖርት ላይ እንደገባ በፌደራል ፖሊስ ቁጥጥር ስር ውሏል። ዛሬ አመሻሹን የኢንተርኔት ገጹን ከተቆጣጠሩት ሰበር መረጃዎች መካከል የጂፒኤስ ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ የሆነው አገልጋይ ሄኖክ ግርማ በፖሊስ ቁጥጥር ስር ውሏል። በሌላ መረጃ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አዲስ የህብረቱን ፕሬዝዳንት በመምረጥ ቀጣዩ የህብረቱን ፕሬዝዳንት ይፋ አድርጓል። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረትን ላለፉት 10 ዓመታት በፕሬዝዳንትነት የመሩት ፓስተር ጻድቁ አብዶ አገልግሎታቸውን በማጠናቀቅ ቀጣይ ፕሬዝዳንት ሆነው ለተመረጡት ግለሰብ ስፍራቸውን ያስረከቡ ሲሆን ለመሆኑ አዲስ የተመረጡ ፕሬዝዳንት ማናቸው? ኃላፊነታቸውንስ በምን መልኩ ይወጡ ይሆን? ሁሉንም በዝርዝር ይዘርላችኋል። በሌላኛው መረጃችን የጂፒኤስ ኢንተርናሽናል ቤተክርስቲያን ዋና መጋቢ የሆነው ነብይ ሄኖክ ግርማ ከወራት የውጭ ሀገር ቆይታ በኋላ ወደ ሀገሩ ሲመለስ በቁጥጥር ስር ውሏል። የእስሩ መነሻ ምንድነው? ከእስሩ ጋር በተያያዘ ቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ የተፈጠረው ነገር ምንድነው? ሁሉንም በየፈርጁ ይዘርላችኋል፣ ትመለከቱታላችሁ። እናንተም እንደተለመደው ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን ቀጥታ ወደ ፕሮግራማችን እንሻገር። አንጋፋው የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፓስተር ጻድቁ አብዶን የሚተካ ፕሬዝዳንት በዛሬው ዕለት እየመረጠ ሲሆን ፓስተር ደረጀ ታፈሰን ቀጣይ የህብረቱ ፕሬዝዳንት አድርጎ መርጧል። ፓስተር ደረጀ ታፈሰ የህብረቱ ሚሽንና ቴዎሎጂ መምሪያ ዳይሬክተር ሆነው ህብረቱን ላለፉት 5 ዓመታት አገልግለዋል። ኃላፊነታቸውን በአግባቡ ሲወጡ የነበሩና እንዲሁም በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ወይም ደግሞ አሴምብሊ ኦፍ ጋድ ቤተክርስቲያን በርካቶችን ሲያገለግሉ የነበሩ ተወዳጅና ልበቀና ሰው እንደነበሩ በርካታ ሰዎች እየገለጹላቸው ይገኛል። ከዚህ ጋር ተያይዞ እንግዲህ በርካታ ሰዎች ለፓስተር ደረጀ ታፈሰ የእንኳን ደስ አላችሁ መልእክትን ያስተላልፉ ሲሆን የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረትን ላለፉት 10 ዓመታት በፕሬዝዳንት የመሩት ፓስተር ጻድቁ አብዶ ደግሞ አገልግሎታቸውን በክብር በማጠናቀቃቸው ምስጋና ተችሯቸዋል። በሌላው መረጃችን እንግዲህ የጂፒኤስ ኢንተርናሽናል ቤተክርስቲያን ዋና ባለራዕይና መስራች የሆነው ፓስተር ሄኖክ ግርማ ከወር በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለስ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች ቁጥጥር ስር መዋሉ ተሰምቷል። የእስሩ መነሻ ለፓስተሩ መታሰር እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ህዝብ ላይ የሰነዘሩትና በወቅቱ ከፍተኛ ህዝባዊ ቁጣን ቀስቅሶ የነበረው ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጡት አወዛጋቢ አስተያየት እንግዲህ ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስባቸው እንደነበረም ሁላችንም የምናስታውሰው ጉዳይ ነው። ግለሰቡም የተፈጠረውን ህዝባዊ ቁጣ ተከትሎ በቪዲዮ የቀረበ የይቅርታ መልእክትን አስተላልፎ ነበረ። በተጨማሪም ጉዳዩ እንግዲህ በባህላዊ መንገድ ለመፍታት በአባ ገዳዎች በኩል ሽምግልና ተልኮ የይቅርታ ሂደቱም እየታየ እንደነበረ መረጃዎች ያመለክታሉ። እኛም ከዚህ ጋር ተያይዞ አንድ ፕሮግራም ሰርተንላችሁ ነበረ። ከአንድ ወር በላይ ታዲያ በአሜሪካን ሀገር እናታቸው ጋር ቆይታ ያደረጉት ፓስተር ሄኖክ ዛሬ ከሰዓታት በኋላ ወደ አዲስ አበባ ሲገቡ በኤርፖርት የነበሩ የጸጥታ አካላት በቁጥጥር ስር አውላቸዋል። በአሁኑ ሰዓት እንግዲህ ፌደራል ፖሊስ ቁጥጥር ስር የሚገኙ ሲሆን ወንጀሉ የተፈጸመበት ወይም ደግሞ ቅሬታው የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፈው እንደሚሰጡም የተለያዩ መረጃዎች እየተናገሩ ይገኛሉ። ጉዳዩም እንግዲህ ንግግርና ኃላፊነትን በተመለከተ አነጋጋሪ ሆኖ ተመዝግቧል። ታዲያ ከዚህ ጋር ተያይዞ ይህን መረጃ እንግዲህ የሚያሳይ አንድ ቪዲዮ በማህበራዊ ድረገጽ ላይ እየተንቀሳቀሰ ይገኛል። እስቲ ቪዲዮን ተመልክተን እንመለስ። አሁን የገባ መረጃም ፓስተር ሄኖክ ግርማ ከአሜሪካ መልስ አዲስ አበባ ኤርፖርት ላይ እንደገባ በፌደራል ፖሊስ ቁጥጥር ስር ውሏል። በአሁን ሰዓት ላይ ሜክሲኮ በሚገኘው የፌደራል ፖሊስ እስር ቤት ውስጥ እንደሚገኝ የዘሀበሻ የፖሊስ ምንጮች አረጋግጠዋል። ፓስተሩ የሰላሌን ህዝብ በስብከት ላይ ያልተገባ ነገር ተናግሯል በሚል ከፍተኛ የሆነ ወቀሳ ሲደርስበት እንደነበረ ይታወቃል። በዚህ የተነሳም እሱም ይቅርታ ጠይቆ እንደነበረ ይታወቃል። አሜሪካን ውስጥ ሆኖ አሜሪካን እናቱ ጋር ነበር የቆየው ተብሏል። ከዛም አባገዳዎችን ሁሉ ልኮ እንደነበረ ተሰምቷል። አባገዳዎቹም በፕሮሰሱ ላይ እንዳልተስማሙበት ዘግበንላችሁ እንደነበረ ይታወቃል። አሁን ግን ዛሬ አዲስ አበባ እንደገባ ኤርፖርት ላይ በቁጥጥር ስር ውሏል። ምናልባትም ፌደራል ፖሊስ ወደ ሰላሌ ፖሊስ አሳልፎ እንደሚሰጡም ይጠበቃል። ያለው ሁኔታ ተከታትለን እናቀርብላችኋለን። ዋናው መረጃ ግን ፓስተሩ ከአሜሪካ እንደገባ ኤርፖርት ላይ በቁጥጥር ስር ውሏል።
ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ እንደተመለከታችሁትና እኛም ደግሞ በፕሮግራማችን ላይ ለማስፈር እንደሞከርነው እንግዲህ የጂፒኤስ ኢንተርናሽናል ቤተክርስቲያን ዋና ባለራዕይና መስራች የሆኑት አገልጋይ ሄኖክ ግርማ እንግዲህ ዛሬ አመሻሹን እናታቸውን ጠይቀው ከአሜሪካ በሚመለሱበት ወቅት እንግዲህ በኢትዮጵያ አየር ማለፊያ በደረሱ ጊዜ እንግዲህ በፌዴራል ፖሊስ ቁጥጥር ስር ውለዋል ማለት ነው። ታዲያ ተከሳሹ ክሱ የቀረበባቸው በሰላሌ ፖሊስ ስለሆነ አልፈው እንደሚሰጡም የተለያዩ መረጃዎች እየወጡ ሲገኙ እንግዲህ አሁን ላይ ደረስንበት መረጃ ይሄንን ይመስላል። በሌላ ፕሮግራማችን እንግዲህ ዛሬ አመሻሹን በሰማነው ሰበር መረጃ ከ10 ዓመታት በላይ እንግዲህ የኢትዮጵያ ቤተክርስቲያናት ህብረት ዋና ፕሬዝዳንት ሆኖ ሲያገለግሉት የነበረው ፓስተር ጻድቁ አብዶ እንግዲህ የስልጣን ቆይታቸው አብቅቶ በዛሬው ዕለት እንግዲህ ፓስተር ደረጀ ታፈሰ የህብረቱ ዋና ፕሬዝዳንት ሆኖ ተመርጠው ቦታቸውን አስረክበዋል ማለት ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ሁለቱም ፕሮግራሞች አስመልክተን ወደ እናንተ አጠር ባለመልኩ ያቀረብንበት ፕሮግራም ይህንን ይመስል ነበር። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።